የአቶ ጌታቸው ረዳ ከትግራይ ጊዜ አስተዳደር ፕሬዝዳንትነት መልቀቅ ተከትሎ የትግራይ ፖለቲካ ሌላ መልክ ያዘ ነው። በትግራይ የሚንቀሳቀሱ ተቋሚ ፓርቲዎች በአሁኑ ሰዓት ጊዜ አስተዳደሩን የሚመሩትን ሌተናል ጄኔራል ታደሰ ወረደን አናግሩን ቢሉም ሰሚ አጣም በማለት አቤቱታቸውን እያሰሙ ነው። በዚህ መሃል በነደብረ ጽዮን የሚመራው ህወሓት አለም። እናም አሁን ባለው ሁናቴ ሲታይ በትግራይ በሚንቀሳቀሱ ፖለቲካ ፓርቲዎችና በህወሓት መካከል ውጥረት እንደተፈጠረ መረዳት ይቻላል። የአቶ ጌታቸውን ስልጣን የተረከቡት ሌተናል ጄኔራል ታደሰ ወረደ የኃይል አሰላለፋቸውን ከነደብረ ጽዮን ገብረ ሚካኤል ጋር አድርገዋል። በአቶ ጌታቸው ረዳ ዘመን ጥጋቸውን እንዲይዙ የተደረጉት የህወሓት አመራሮች አሁን ያን ጊዜ ያሰሙት የነበረውን የመረረ ተቃውሞ አያቀርቡም። በዚያን ጊዜ የነበሩት ተከታታይ መግለጫዎች አሁን የሉም። የህወሓት ፖለቲካ ጸጥ ረጭ ብሏል። በሌላኛው ማዕዘን ደግሞ በክልሉ የሚንቀሳቀሱት ተቋሚ ፓርቲዎች ድምጻቸውን ከፍ አድርገው እያሰሙ ነው። በህወሓት ላይ ማለት ነው። ጄኔራሉንም እየወቀሱ ነው። ሁሉም ነገር ለህወሓት አመቻችተው እየሰጡ ነው በሚል የከረረ ተቃውሞ የሚሰማባቸው ሌተናል ጄኔራል ታደሰ ወረደ ለነዚህ ዘለግ ጎላ ብለው ለሚሰሙት ድምጾች ጆሮ የለኝም ያሉ ይመስላሉ። አሁን የበለጠ ውጥረቱ ከፍ እያለ ያለው ሌተናል ጄኔራል ታደሰ ወረደ ካቢኔያቸውን ከልሰው ሲያዋቅሩ ለአንድ ቡድን በሚያደላ መልኩ የስልጣን ሽግሽግ አደላድለዋል በሚል ነው። ይህ ብቻ ሳይሆን በአቶ ጌታቸው ረዳ በአመራር ወቅት የተቋቋመውና ተቋሚ ፓርቲዎችን ጭምር አካቶ ያዘውን አዲሱን ምክር ቤት ችላ ብለዋል በሚል ጄኔራሉ እየተተቹ ነው። ነጋጠባ ምክሩ ከህወሓት ጋር ሆኗል በሚል ቅሬታ የሚቀርብባቸው ጄኔራሉ በዚህ ስማቸው እየተነሱባቸው ባሉባቸው ጉዳዮች ምንም ከማለት ተቆጥበዋል። ሌተናል ጄኔራል ታደሰ ወረደ ከአዲስ አበባ መልስ በክልሉ የሚንቀሳቀሱትን ተቋሚ ፓርቲዎች ወይንም ሌሎች የህብረተሰብ ክፍሎች ሰብስበው አላናገሩም። በእርሳቸው ላይ ከሚነሱት ጥያቄዎች መካከል አንደኛው ነጥብ ይህ ነው። የአቶ ጌታቸውን ከኃላፊነት መሰናበት ተከትሎ በክልሉ እስሮች ተበራክተዋል። ጄኔራሉም ስማቸው በወቀሳ እየተነሳ ነው። በአቶ ጌታቸው ዘመን የህወሓት አመራሮችንና ህወሓትን አምርረው የተቃወሙ በአሁኑ ሰዓት ስጋት ውስጥ መውደቃቸው እየተነገረ ነው። ሌተናል ጄኔራል ታደሰ ወረደ በጊዜ አስተዳደሩ ውስጥ ድርሻ ያገኙት የትግራይ ኃይላት በመባል የሚታወቀውን ኃይል በመወከል ነው። ነገሩን ጥቂት ወደ ኋላ መለስ ብለን እንመልከተው። የፕሪቶሪያውን ስምምነት ተከትሎ በትግራይ የሚቋቋመው መንግስት ሁሉን አሳታፊ እንዲሆን መግባባት ላይ ተደርሷል። በዚሁ መሰረት አቶ ጌታቸው ረዳ ፕሬዝዳንት የሆኑበት የትግራይ ጊዜ አስተዳደር ሲቋቋም ጊዜ አስተዳደሩ ከአራት አካላት እንዲዋቀር ተደረገም። እነዚህም ህወሓት፣ የትግራይ ኃይላት የሚባለው ቡድን፣ ከተቋሚ ፓርቲዎች መካከል ደግሞ ባይቶናን በማካተት በመጨረሻም የትግራይ ምሁራን የሚለው ስብስብ ተካቶ እንዲቋቋም ሆነም። በዋነኝነት ህወሓትን በመወከል አቶ ጌታቸው ረዳ፣ የትግራይ ኃይላት የተባለውን አካል በመወከል ሌተናል ጄኔራል ታደሰ ወረደ፣ የትግራይ ምሁራንን በመወከል ጄኔራል ጻድቃን ገብረትንሳኤ ኃላፊነቱን ወሰዱ። ህወሓት 50 ሲደመር 1 የሚለውን ከፍተኛውን የመንግስትነት ድርሻ ሲይዝ፣ በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ኃይላት የሚባለው ደግሞ በዚሁ የመንግስትነት ድርሻው የሁለተኝነት ደረጃ ላይ እንዲቀመጥ ሆነም። የትግራይ ምሁራን የሚለውና በጄኔራል ጻድቃን የሚመራው ደግሞ የሶስተኝነት የመንግስትነት ድርሻውን እንዲይዝ ተደርጓል። በመጨረሻው ደረጃ ላይ የተቀመጠው የተቋሚ ፓርቲዎች የሚለው ስብስብ በትግራይ ከሚንቀሳቀሱትና ራሳቸውን በተፎካካሪነት በተቃዋሚነት ከሚገልጹት ፓርቲዎች መካከል በጊዜ አስተዳደሩ ውስጥ ብቸኛው ወኪል ያስቀመጠው ባይቶና የተባለው ፓርቲ ነው። በትግራይ በርከት ያሉ ተቋሚ ፓርቲዎች የሚንቀሳቀሱ ቢሆኑም በአንድም ይሁን በሌላ መልኩ ከጊዜ አስተዳደሩ ካቢኔ ተሳትፎ ውጭ ሆነዋል። ቅሬታው አንድ ብሎ የሚጀምረው እዚሁ ጋር ነው። አሁን ባለው ሁናቴ ሲታይ በህወሓት ውስጥ በጊዜ አስተዳደሩ ከፍተኛ ሚና የነበራቸው አቶ ጌታቸው ረዳ የሉም። ምሁራን በሚል በመንግስት ውስጥ ውክልና የነበረው አካል መሪ የነበሩት ጄኔራል ጻድቃን ገብረትንሳኤ ከትግራይ ወጥተው ድምጻቸውን አጥፍተዋል። አሁን ባለው ሁናቴ የቀደመው የትግራይ ጊዜ አስተዳደር ካቢኔ ክለሳ ተደርጎበታል። አከራካሪው ጉዳይ የሚመጣው እዚሁ ጋር ነው። ቅሬታ እየተሰማ ያለው በአዲሱ የሌተናል ጄኔራል ታደሰ ወረደ የካቢኔ አወቃቀር ላይ ህወሓት ቀድሞ ከነበረው የበላይነት ይበልጥ አጠናክሮ ይዞታውን እንዲቆጣጠር ተደርጓል የሚል ነው። በትግራይ የአቶ ጌታቸው ረዳ ለቅቆ መውጣት ተከትሎ በተወሰነ መጠን ከፈትፈት ብሎ የነበረው የክልሉ የዲሞክራሲ ጭላንጭል መልሶ ጨለመ፣ ተዘጋ የሚሉ በርካታ ድምጾች ይሰማሉ። ትግራይን በጊዜ አስተዳደር ፕሬዝዳንትነት እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ በዚህ ረገድ አንድም ህወሓት እንዲጫናቸው ፈቅደዋል፣ ካልሆነም ራሳቸውን ለህወሓት አመቻችተዋል የሚል አስተያየት ይሰጥባቸዋል። እስካሁን ባለው ሁናቴ ሌተናል ጄኔራሉ ለሚቀርብባቸው ወቀሳ ያሉት ነገር የለም። በክልሉ እየተንቀሳቀሱ ያሉት ፓርቲዎች ግን በዚህ ዙሪያ ጠንካራ ተቃውሞ ያሰማሉ። ተፈጥሯል ባሉት ሁናቴ ቀድሞውንም ዳርዳር ሲሉ የነበሩት በክልሉ የሚንቀሳቀሱት ተቋሚ ፓርቲዎች አዲሱ የትግራይ ክልል ጊዜ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት ትችት ያቀርባሉ።
በአቶ ጌታቸው ጊዜ የነበረው የክልሉ ካቢኔ ለውጥ ተደርጎበታል። ነገሩ አሁን ጅብ ከሄደ ውሻ ጮኸ አይነት ነው። ተቃዋሚ ፓርቲዎች ተቀበሉት አልተቀበሉት የሚመጣ ለውጥ ያለ አይመስልም። ካቢኔው ተቋቁሞ ስራዎች በተለመደ መልኩ እየሄዱ ነው። አሁን እንደውም የበለጠ በስጋትነት የሚታየው የታጠቀው ኃይል በአፋጣኝ በትጥቅ ማስፈታቱ ሂደት ገብቶ ትጥቅ ካልፈታ በስተቀር ክልሉን ወደ ግጭት አዙሪት ውስጥ እንዳያስገባው ነው። በትግራይ ክልል በሶስት የተከፈሉ የታጠቁ ኃይላት በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት ሁናቴ እንዳለ ፓርቲዎች በትናንቱ የጋራ መግለጫቸው ስጋታቸውን ገልጸዋል። በትናንቱ መግለጫቸው ስጋት ገብቶናል ሲሉ ድምጻቸውን ያሰሙት አረና ትግራይ ለዲሞክራሲያዊ ሉዓላዊነት አረና፣ ውድብ ነጻነት ትግራይ፣ ውናት፣ የብሔራዊ ባይቶና ባይ ትግራይ ባይቶና የተባሉት ፓርቲዎች ናቸው። ሶስቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት መስርተዋል። ከአረና ውጭ ያሉት ሁለቱ ፓርቲዎች ትግራይ ሀገር መሆን አለባት የሚል እንቅስቃሴ የሚያራምዱ ናቸው። አሁን ትንቅንቁ የተፈጠረው ካቢኔው ላይ ነው። በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜ አስተዳደር ባዋቀረው ካቢኔ ላይ ነው። አረና፣ ውናት፣ ባይቶና በትናንቱ መግለጫቸው ሌተናል ጀነራል ታደሰ ወረደን ጨምሮ በክልሉ የነበረውን ጊዜ አስተዳደር በኃይል እንዲገለል አድርጎ አካላት ሹመት መሰጠቱ ተቀባይነት የለውም ብለዋል። በስልጣን ርክክብ ስነ ስርዓቱ ላይ የትግራይ ክልል ጊዜ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ ነገር ተመልክተናል ብለዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ሌተናል ጀነራል ታደሰ ወረደ ወደዚህ ስልጣን ከመጡ በኋላ ከህወሓት ጽህፈት ቤት አንጃ ጋር በመመካከር ካቢኔው ከህወሓትና የህወሓት ደጋፊ ከሚባሉት ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜ አስተዳደር የአንድ ቡድን ብቻ እንዲሆን አድርገዋል ሲሉ ተችተዋል። አዲሱ ፕሬዝዳንት የሰጧቸውን የካቢኔ አባልነት ሹመቶች የተለያዩ ፓርቲዎች ተወክለውበት ለተመሰረተው የትግራይ ክልል ጊዜያዊ ምክር ቤት በተቋቋመበት ደንብ መሰረት አቅርበው አላጸደቁም ብለዋል። በእርግጥ በቀደመው ጊዜ በአቶ ጌታቸው ረዳ ካቢኔ ተካቶ የነበረው አንድ የተቃዋሚ ፓርቲ ብቻ ነበርም። ሆኖም በፌዴራሉ መንግስት አማካይነት የክልሉ ጊዜ አስተዳደር የቆይታ ጊዜ ሲራዘም ተቃዋሚ ፓርቲዎቹ በአስተዳደሩ ካቢኔ ውስጥ ሰፊ ተሳትፎ ሊኖረን ይችላል የሚል ተስፋ ነበራቸው። ግን አልሆነም። ንዴቱን ያመጣውም ይህንኛው ጉዳይ ነው። የትግራይ ክልል ተቃዋሚ ፓርቲዎች በአቶ ጌታቸው ካቢኔ ውስጥ ሰፊ ተሳትፎ ባይኖራቸውም አቶ ጌታቸው የምክር ቤት ቅርጽ ያለው ነገር ግን በምርጫ ያልተቋቋመ ምክር ቤት እንዲቋቋም አድርገው ተቃዋሚ ፓርቲዎችና ሌሎች በካቢኔያቸው ውክልና የሌላቸው አካላት ሰፊ የፖለቲካ ተሳትፎ እንዲያደርጉ አመቻችተዋል። ሆኖም በዚህ ምክር ቤት በኩል የደብረጽዮን ህወሓት ተቃውሞ ከፍ ያለ ነበረም። ህወሓት ከጦርነቱ በፊት በምርጫ የተቋቋመው የትግራይ ክልል ምክር ቤት እንዲፈርስ በተደረገበት ሁናቴ እንዴት ያለ ምርጫ ምክር ቤት እንዲቋቋም ይደረጋል በማለት በጥብቅ ሲሟገት ነበርም። ተቃዋሚ ፓርቲዎችና ሌሎች የህብረተሰብ ክፍሎች በዚህ በአቶ ጌታቸው ረዳ አነሳሽነት በተቋቋመው ምክር ቤት በመወከላቸው ደስታቸውን ገልጸዋል። ይህ ምክር ቤት በርከት ያሉ ስልጣኖችና ኃላፊነቶች የተሰጡት ነው። ሆኖም በዚህ መሃል በአቶ ጌታቸውና በህወሓት ሰዎች መካከል ውጥረቱ አየለም። አቶ ጌታቸው ረዳም መቀለን ጥሎ አዲስ አበባ ገቡ። በዚህ ሳያበቃ የፕሬዝዳንትነት መንበራቸውን ለቀቁ። በተጨማሪ በእርሳቸው ምትክ ሌተናል ጀነራል ታደሰ ወረደ ተተኩ። በዚህ ወቅት ጀነራሉ ስለዚሁ ምክር ቤት ምንም ትንፍሽ ሳይሉ ቀሩ። በምክር ቤቱ አባላት ጥሪ ቢደረግላቸው ምላሽ የሰጡበት ሁናቴ የለም። ጀነራሉ ከህወሓት ጋር ተጣብቀዋል ካስባሏቸው ምክንያቶች አንደኛው የዚህ ምክር ቤት ጉዳይ ነው። ህወሓት ይህን ምክር ቤት እንደማይፈልገው ግልጽ ነው። ጀነራሉም ከአዲስ አበባው ሹመት መልስ ስለዚህ ምክር ቤት እስካሁን ያሉት ነገር የለም። ሌተናል ጀነራል ታደሰ ወረደ እንዴት ይህንን ምክር ቤት ችላ ይላሉ ያሉት ተቃዋሚዎቹ ያ አካሄድ የትግራይን ችግር ከመፍታት ይልቅ ክልሉን ወደ በለጠ ችግር የሚወስድ አደገኛ አካሄድ ነው ሲሉ መግለጫ እስከ መስጠት ደርሰዋል። አሁን ህወሓት የስልጣን ቁጥጥሩን ጠበቅ እያደረገ መሄዱን ተከትሎ ነገሩ እንዴት ነው የሚሉ ድምጾች በርክተዋል። ከስልጣን የተሰናበቱት አቶ ጌታቸው ረዳ ከትግራይ በጣም ከትግራይ ፖለቲካ ግን አልራቅሁም፣ የትም ሆኜ ይታገላሉ ብለዋል። አቶ ጌታቸው ረዳ በተለይ በህወሓት አመራሮች ላይ ክፉኛ ያመረሩ ይመስላሉ። አዲሱንም ሹመት ከትግራይ ፖለቲካ አንጻር ሊጠቀሙበት እንደሚችሉ ፍንጭ ሰጥተዋል። ከሹመቱ አስቀድሞ ከመቀለ አዲስ አበባ ገብተው ሸራተን ሆቴል ላይ በሰጡት መግለጫቸው ደግሞ እነዚህን ሰዎች እስከ መጨረሻው ታገላቸዋለሁ በማለት በህወሓት ሰዎች ላይ ያላቸውን ቁርጠኝነት ጠቆም አድርገዋል። አቶ ጌታቸው ረዳ ፖለቲካዊ ቂም የቋጠሩት በደብረጽዮን ላይ ብቻም ሳይሆን በእርሳቸው የስልጣን ዘመን ምክትላቸው በነበሩት ሌተናል ጀነራል ታደሰ ወረደ ላይ ጭምር ነው።